ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። በቦሌ 24 ቅንጡ አፓርትመንቶችን ከ6 ወር ቀድሞ ያስረከበው ታቲ ሪል ስቴት አሁን ደግሞ በመስቀል ፍሎር አይሻ መስጊድ አካባቢ G+12 የሆነ ዘመናዊ አፓርትመንት ለሽያጭ አውጥቷል። በካሬ 95000 ብር የተሸጡ የሚገኙት እነዚህ አፓርትመንቶች በ15% ቅድመ ክፍያ ያለምንም ወለድ ቀሪውን በግንባታ ሂደት በ36 ወር ጊዜ ውስጥ ከፍለው የሚያጠናቅቁት ሲሆን ባለ አንድና ባለ ሁለት የመኝታ አማራጭ በተለያዩ የካሬ አማራጮች የቀረቡ ናቸው። ይህ ዋጋ ቅናሽ የወጣው ለተወሰኑ ቤቶች ብቻ ሲሆን ፈጥነው ከስር በማስቀምጥላችሁ ስልክ በመደወል የዚህ ቅንጡ አፓርትመንት ባለቤት መሆን ይችላሉ። የዛሬው ርዕሳችን ጸባይን አሳምር፣ እህቴም ጸባይሽን አሳምሪ፣ ጸባያችንን እናሳምር። ወኢነከ ለዓላ ኹሉቅን ዐዚም። ዛሬ ያጣነው እኛ ጋር የሌለው እንቁ ንብረታችን ነው። ሌሎቹ መጥፎ እምነት ይዘው መጥፎ አቂዳ ይዘው ምን ያደርጋሉ? በጥሩ ስነ ምግባር ሰዎችን ትድናለህ ወዲህ ግባ ይላል አይደል? ስነ ምግባር እያሳመሩ እንደ ሙስሊም ደግሞ አላህ ትክክለኛውን ዲን ሰጥቶን አኽላቃችንን ካበላሸነው አይሆንም። ተውሂድና አኽላቅ የሚለያዩ ነገሮች አይደሉም። ነብዩ አለይሂ ሰላቱ ወሰላም ገና በጠዋቱ ነው አኽላቅን ሰሃቦች እንዲማሩ ያዘዙት። ጃፈር ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ረሱል አለይሂ ሰላቱ ወሰላም ወደ ሀበሻ መሪ አድርገው ሲልኩት ለስደት በመጣ ጊዜ ነጃሺ ጋር ባደረገው ቆይታ ውይይት እኛ በክት ምን በላ ነበርን፣ እኛ ዝምድና ምን ቆርጥ ነበርን፣ እኛ ዝምት ውስጥ ነበርን፣ የደካማውን ገንዘብ ምን በላ፣ አማና ምን ናጓድል፣ ጣዖት ምን ናምልክ እያለ ነበር ጃፈር ሲናገር የነበረው። ስነ ምግባሩን ምናቀው ማንነቱን ምናቀው ከኛ ማከል አላህ አስነሳና አላህን በብቸኝነት ተገዙ፣ አባቶቻችሁ ሚሉትን ተው ሲለን ተውን፣ ዝምድናን ቀጥሉ ሲለን ቀጠልን፣ ውሸትን አቁማችሁ እውነትን ተናገሩ፣ አማናን ጠብቁ፣ መልካም ስነ ምግባሮችን ሲያዘን ተቀበልናል። መቼ? ገና በጠዋቱ ነው። ስለዚህ የሚለያዩ ነገሮች አይደሉም። እናም ዛሬ በዚህ ጉዳይ ነው የምናወራው። ረሱል አለይሂ ሰላቱ ወሰላም ሐዲሳቸው ላይ ጠቆመን፣ ኢነማ ቡኢስቱ ሊዩተሚመ መካሪመል አኽላቅ፣ እኔ የተላኩት መልካም ስነ ምግባሮችን ላሟላ ነው አሉ ረሱል አለይሂ ሰላቱ ወሰላም። ስነ ምግባር ሲያምር ሁሉን ነገር ያምራል። ረሱልን አለይሂ ሰላቱ ወሰላም አላህ ሲያዛቸው ምን አለ? ፈቢማ ረሕመቲን ሚነላህ፣ ከአላህ በሆነ እዝነት ችሮታ፣ ሊንተ ለሁም፣ አንተ ለነሱ ለዘብክላቸው፣ ወለው ኩንተ ፈዘን ገሊዘል ቀልቢ፣ አንተ አመለጠፍ መጥፎ ልበደረቅ ጨካኝ ብትሆን ኖሮ ለንፈዱ ሚን ሐውሊክ፣ ከዙሪያ በተበተኑ ነበራል። ማንም አንተ ዙሪያ አይሰባሰቡም ነበር። አንተ ጋር እንዲሰባሰቡ ያደረጋቸው ምንድነው? ሊንተ ለሁም፣ ለነሱ ምን ሆንክላቸው? ለዘብ ካልክላቸው፣ አመልህ ስነ ምግባር ያማረ ሆነላቸው። ወለው ኩንተ ፈዘን ገሊዘል ቀልቢ፣ በጣም አመለ መጥፎ ልበደረቅ ጨካኝ ብትሆን ኖሮ ለንፈዱ ሚን ሐውሊክ፣ ከዙሪያህ በተበተኑ ነበር። ፈዕፉ አንሁም፣ ከነሱ ይቅርበል። ወስተግፊር ለሁም፣ ለነሱ ምሕረት ለምንላቸው። ወሻዊርሁም ፊል አምሪ፣ በጉዳዩ ላይ ደግሞ ባልደረቦችህን ሰሃቦችህን አማክራቸው፣ ተወያይ ከነሱ ጋር። ለአላህ ተመካከር። እኔ የወሰንኩት ብቻ እንዳትልኮ ነብዩን እንደዚህ ካላቸው እኔ እናንተስ ቤት ላይ ትዳር ላይ መሹራ ታደርጋለህ፣ ትመካከራለህ። እስቲ እዚህ ሳምንት ጥፋታችን ምን ነበር? ኸይር በገብቷል ቤታችን ላይ ወይስ ሸርን ያመዘነው? ሚዲያው ላይ ምን ስታይ ነበር? ምክክር አለን። በወንድማማቾች መካከል እኛስ ምክክር አለን። ነብዩን ሰለላሁ ዐለይሂ ወሰለም አላህ ወሻዊርሁም ፊል አምር፣ በነገሩ ላይ አማክራቸው። ፈኢዛ አዘምተ፣ የወሰንክ ጊዜ ግን ፈተወከል አለላህ፣ በማን ተመካ? በአላህ ተመካ። ውሳኔን ወደሱ አስጠጋ። ኢነላሃ ዩሂቡል ሙተወኪሊን፣ አላህ በሱ የሚመኩትን ይወዳቸዋልና። ስለዚህ ስነ ምግባር ትልቅ ደረጃ አለውና ዛሬ ነው የምናወራው ነው። ትልቁ ስነ ምግባር ግን ታውቃላችሁ? እንዳይጠፋ አላህን በብቸኝነት መገዛት ነው። የስነ ምግባሮች ሁሉ ትልቁ ስነ ምግባር የአላህን ሐቅ ለማን መስጠት ነው? ለአላህ መስጠት ነው።
ለፍጡራን አለመስጠት ነው። አላህን የፈጠረንን ያሳመረንን ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም ብሎ አላህ የገለጸው የሰው ልጅን እጅግ ባማረ ሁኔታ ፈጥረኗል ብሎ አላህ ለሰው ልጆች ውለታ የዋለ አለዚ ጀዐለ ለኩሙል አርደ ፊራሻ ያ ለእናንተ ምድርን ምንጣፍ ያደረጋል። ምንጣፍ ብሎ ጠራው። ወሰማአ ቢናአ ሰማይን ጣሪያ ያደረገ ወአንዘለ ሚነ ሰማኢ ማአን ከሰማይ ውሃን ዝናብን ያወረደ ፈአኽረጀ ቢሂ ሚነ ሰመራት ካወረደው ውሃ ደግሞ ከምድር ፍራፍሬዎችን አዝመራውን ኢትፍሩቱን በለው ሁሉንም ያወጣው ሪዝቀን ለኩም ለእናንተው ቀለብ ሲሳይ ሲባል ያደረገው ማን ነው? አላህ። ስለዚህ ያለ አላህ ፈላ ተጅዐሉ ሊላሂ አንዳደን ወአንቱም ተዕለሙን እናንተ ያወቃችሁ ለአላህ ቢጤዎችን አታድርጉ፣ ከአላህ ጋር ሸሪካ አታድርጉ፣ ከአላህ ጋር አታስተካክሉ። ፈጣሪው ለጋሹ ሚቀልበው ሚንከባከበው ዓለማትን በአጠቃላይ የሚቆጣጠረው ማን ነው? አላህ። ሁሉም ሲጠፋ ብቸኛ ቀሪ ማን ነው? አላህ። ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም ነው። ስለዚህ ለአላህን ስልጣን ለአላህ መስጠት የአላህን ሐቅ ለአላህ ማድረግ የስነ ምግባሮች ሁሉ ትልቁ ስነ ምግባር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ወላሂ ነቢይ ሳይሆኑ በፊት በልጅነታቸው ጭምር ጣዖት አምልኮ አያውቁ። አንድ ቀን ላትና ኡዛ እኔ ጋር የተጠልኑ አላቸው። ያ ባህታዊ ወደ ሻም በሄዱ ቁጥር ዛፍ ቅጠሉ ሱጁድ ሲያደርግ ነቢዩን መፈለግ ጀመረ። ለነቢይ እንጂ ለማንም አይሰግድም። እነዚህ ዛፎች በእኛ መጽሐፍ ላይ ተጠቅሰዋል። አንተ እስቲ በላት ይሁንብህ በኡዛ ይሁንብህ ስለ ማንነት ንገረኝ ሲላቸው ላትና ኡዛ እኔ ጋር የተጠሉ ናቸው አሉ። ገና 12 ዓመታቸው። ማን ባለበት? እና አቡ ጣሊብና መሰሎች ጣዖት የሚያመልኩ ሰዎች ባሉበት እኔ ጋር የተጠሉ ነው አሉ። አዎ አላህ ለነብይነት ሲያጭ ተንከባክቦ ነው የሚያሳድገው ምንም እንከን እንዳይኖርባቸው። አንድ ቀን ወጣት ናቸውና እንደ ወጣት በቃ ሰዎች ሲጨፍሩ ምናምን እንደዛው ፈልገው ሲሄዱ ለማየት አላህ ምን ጣለባቸው? እንቅልፍ ጣለባቸው። ለምን? ነቢያቶችን አላህ ከመጥፎ ነገር ጠብቆ ተንከባክቦ ነው የሚያሳድጋቸው። ስለዚህ ትልቁ ስነ ምግባር ምንድነው? አላህን በብቸኝነት መገዛት ነው። ስነ ምግባር ወንድሞች ነገ የውመል ቂያማ ደረጃችን እላይ ሊያደርስልን የሚችለው ስነ ምግባር ነው። ረሱል ዓለይሂ ሰላቱ ወሰላም አን አቢ ደርዳ ረዲየላሁ ዐንሁ አን ነቢይ ሰለላሁ ዐለይሂ ወሰለም ቃል ማ ሚን ሸይእን أثقل في ميزان العبد المؤمن يوم القيامة من حسن الخلق لأند أمان يبارع نجا يوم القيامة ميزان ميا كبدلت كف ميا درقلت يمي مزن اللت نجر بنور عندما الكام سنة مقبار يلا مالو نبي صلى الله عليه وسلم وإن الله قالوا يبغض الفاحش البذي مدفوع السياف يونا نجرن البذي هو الذي يتكلم بالفحش بمدفو نجر يميناجر فاحش يون نجر باتقالي الله يتعالى على النبي صلى الله عليه وسلم سنة مقباره جنة مقبياه نو جنة لمقبات سنة مقبار اسفلاقي نو رسول عليه الصلاة والسلام أبا هريرة باستلالة حديث منالو قال سئل رسول الله صلى الله عليه وسلم ملك تنيو تتيقوا سلمن أن أكثر ما يدخل الناس الجنة أبزاينيو سو ጀነት የሚገባበት ነገር ምንድነው ተብሎ ሲጠየቁ ቃለ ተቅዋላህ የመጀመሪያው አላህን መፍራት ነው። በቀንም በጨለማ ማታም ይሁን ለቀን ክረምት ይሁን በጋ አገኘህ አላገኘህ ተቸገርክ ተደሰትክ ሀገር ውስጡም ከሀገር ውጭ በየትኛውም ሃል ማንም ማዕቃ አካባቢ ብትሄድም ማንም መፍራት አላህን መፍራት ኢተቂላህ አይቱማ ኩንት። በቃ ይሄ ነው የሙስሊም ባህሪ አላህን መፍራት። አላህ አስል ማንም ሰው የማይብ ሲሆን የሆነች እንደፈለኩሉን የሆነ ፋውል ላይ መውደቅ ላ አላህን መፍራት። ሌላኛው ምን አሉ? ወሁስኑል ኹሉቂ መልካም ስነ ምግባር ነው። አላህን መፍራትና መልካም ስነ ምግባር አብዛኛው ሰው ጀነት የሚገባው በዚህ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወሱኢለ አን አክሰሪ ማ ይድኺሉ الناس النار በተቃራኒውም ተጠየቁ አብዛኛው ሰው ጀሃነም የሚገባው በምንድነው ተባሉ። فقال الفم والفرج አፍና ብልት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አው እቺ አፍ እቺ ምላስ ለስላሳ ስጋ ከባድ ናት። ወሉኢኑ ቢማ ቃሉ ያለ አላህ በተናገሩት ነገር ተረገሙ አለ። እቺ ምላስ ገደል ትከታለች። ስንት መጥፎ ነገር ሰውነታችን አካል በአጠቃላይ
ኢተቂና ፊና በእኛ አላህን ፍሪ እያሉ የሰውነት አካል በአጠቃላይ ይማጸኗታል። አንቺ ከተስተካከልሽ እንስተካከላለን፣ አንቺ መስመር ከሳሽ እኛ እንስታለን፣ በእኛ አላህን ፍሪ ብለው የአደም ልጅ የሰውነት አካል በአጠቃላይ አሉ ነቢዩ ሰለላሁ ዐለይሂ ወሰለም በጠዋት ላይ በነጋ ቁጥር ምላስን ይማጸኗታል። ምላስ አፍ ነው አሉ ጀሃነም መግቢያው። ሁለተኛው ወልፈርጁ ብልት ነው አሉ። አላህ ይጠብቀን። ብልት ማለት ምንድነው ሲል ሐራም ላይ ወደቀ ማለት ነው፣ ዝሙት ላይ ወደቀ ማለት ነው እንጂማ አግብቶ ግንኙነት ስላደረገ ጀሃነም ይገባል አይደለም። ያማ እንደውም ምን አለው አጅር አለው። ወፊ ቡድ አሐዲኩም ሰደቃ አገባችሁት በስርዓት ነው። አንዳችሁ ከባለቤቱ ጋር የሚያደርገው ግንኙነት ሰደቃ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰሃቢዩ ገረመውና ስሜቱን አርክቶ አጅር ያገኛል ጭራሽ አላቸው። ነብዩ በጥቅሉ አዎ አላሉትም። ጥያቄውን በጥያቄ መለሱለት። እስቲ ንገረኝ ሐራም ላይ ዝሙት ላይ ቢወድቅ ወንጀለኛ አይሆንም እንዴ አሉት። አዎ በወንጀል በሐራም ስሜቱን ቢያረካ ወንጀለኛ ነው አይደል? አዎ። ልክ በዛው ደግሞ በተቃራኒው በሐላል ላይም ሲያደርገው ምንድነው አጅር አለው አሉት ነብዩ ሰለላሁ ዐለይሂ ወሰለም። አጅር አለህ። በሌላ ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ጾመኛ ሌሊት የሚቆም ሰው የሚያገኘውን ደረጃ ጭምር በስነ ምግባር ምን ይሆናል ይገኛል። ኢነል ሙእሚነ ለዩድሪኩ ቢሁስኒ ኹሉቂሂ አንድ አማኝ እኮ በመልካም ስነ ምግባሩ ደረጃው ከፍ ይላል። ደረጀተ ሳኢሚ ወልቃኢም ደረጀተ ሳኢሚ ልቃኢሚ ልክ ጾመኛ የሚያገኘው ምንዳ ሌሊት ቆሞ የሚሰግድ ሰው የሚያገኘውን ምንዳ ደረጃ ይደርሳል። በምን በመልካም ስነ ምግባሩ እንጂማ መጥፎ ስነ ምግባሩ ነው ሌሊት ቢቆምም ዋጋ የለው። ስለ አንድ ሴት ተጠየቁ ነብዩ ሰለላሁ ዐለይሂ ወሰለም። ቀን ትጾማለች፣ ሌሊት ትቆማለች፣ ነገር ግን አንድ ብቻ ችግር አለባት አሉ። ምን? በምላሷ ጎረቤቶቿን አዛ ታደርጋለች አሏቸው። እሷማ የጀሃነም ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ፣ ቀን ትጾማለች፣ ሌሊት ትቆማለች፣ ነገር ግን ምን ችግር አለባት? የስነ ምግባር ብልሹ አለባት። ጎረቤቶቿን አዛ ታደርጋለች፣ እሷማ የጀሃነም ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሌላኛዋ ደግሞ ብዙም ዒባዳ የላት፣ ነገር ግን ትንሽ ነው ሰደቃ የምታወጣው፣ ለጎረቤቶቿ ግን ምቹ ናት ሲባሉ እሷ ደግሞ የጀነት ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስነ ምግባር አክመሉል ሙእሚኒነ ኢማናን ከሙእሚኖች ኢማኑ ከፍ ያለ የሞላ ማለት አሕሰንሁም ኹሉቀን ስነ ምግባሩ ያማረ ነው። ይሄን ሁሉ ማመጣው እንድንፈትሽ ነው ራሳችን። ኺያሩኩም ከናንተ በላጩ ምርጡ ኺያሩኩም ሊኒሳኢሂም ለሚስቶቹ ምርጥ የሆነ ነው አሉ። እኔ ምርጥ ነኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔ ምርጥ ነኝ ለሚስቶቼ፣ እናንተም ከናንተ በላጩ ይሄ ነው አሉ። ነን ወይ ጥያቄው? ወላሂ ሚስት ምርጥ ባልነ ካለች ምርጥ ነህ ወቅ። አንተም ሚስትህን ምርጥ ናት ካልካት ምርጥ ናት ማለት ነው። ለምን? ለይለ ወነሃራ በሌሊቱም በማታ ሁሌ እንተዋወቃለን አይደል? ከባለቤቶቻችን ስነ ምግባራችንን ታውቃለች። የኛ እኮ ግንኙነት አየር ባየር ነው። በቃ እንገናኛለን፣ በቃ ነበር። ማንም በስነ ስርዓት ስነ ምግባሬን ልትለየው አትችልም። አብሮ ለዚህ ነው ዑመር ስለ አንዱ ሲመሰክር አብሮ ኖረሃል፣ መንገድ ወጥተሃል አሉት። ምክንያቱም አብሮ ስትኖር መንገድ ስትወጣ ሰፈር ላይ መንገድ ላይ ብዙ ቀናት ምናምን ስትቆይ የጓደኛን ባህሪ የዛኔ ትለየዋለህ። ግልጽ ነው አይደል? ስለኔ ባህሪ ሚስቴ ትንገረኝ፣ ስለሷ ባህሪ እኔ እነግራታለሁ። ስለ ሚስት ባህሪ አንተ ንገራት፣ ስለ አንተ ባህሪ እሷ ትንገርህ። ጥሩ ነህ ካለች ጥሩ ነህ። ነብዩ ምርጥ ሰው ማለት ለሚስቱ ምርጥ የሆነ ነው አሉ። ምርጥ ባል ነህ? ራስህን ፈትሽ። ምርጥ ባል ነብዩ ምርጥ ባል ነበሩ። ቤት ሲገቡ እኮ በቃ እኔ ዓለማት እዝነት የተላኩ ነብይ ነኝ አይሉ፣ አይኮፍስ ባል ሆኖ ነው የሚቀርቡት። ሚታጠፍ ልብስ ካለ ከታጠበ ያጣጥፋሉ። ቤት ማገዝ ያለባቸውን ያግዛሉ። እናታችን አይሻ ስትጠየቅ ሰላት ሲደርስባቸው ደግሞ ይወጣሉ። እኛስ እኔ አስመጭ ነኝ ቻይና ዱባይ ሄዳለሁ ለዚህ አርፈሽ ቁጭ በይኔ እኮ ምናምን እንዳትል። ቤት ስገባ ባል ሆነ ተገኝ። ለሚስትህ ባል ሆነ ተገኝ። ለልጆች ምርጥ አባት ሆነ ተገኝ። ሚኮርብህ የሚደሰቱብህ የአባቴ ጸባይማ አመለሸጋ እንዴት ያማረ ነው እንዲሉ መሆን ሆነ መገኘት አለብህ።
ልጆችም ያንተን ባህሪ ይዘው እንዲያድጉ አንተ ባህሪን አሳያቸው አስተካክለ። እኛ ግን ልጆቻችን ሚስቶቻችንን ከፍ ዝቅ ስናደርግ፣ እህቴም ባሏን ከፍ ዝቅ ስታደርግ ልጆችን ያንን ባህሪ ወርዱና እሷንም ከፍ ዝቅ እሱንም ከፍ ዝቅ ያደርጋሉ ነገ። ለምን? ቤት ውስጥ የሰሙት ባህሪ ስለሆነ። ስነ ምግባር ያለው ሰው ነብዩ ዘንድ ተወዳጅ ነው ሰለላሁ ዐለይሂ ወሰለም። ማን ማይፈልጋለ? በአላህ ነብዩ ዘንድ የሚወደድ ቅርብ መሆን ማይፈልጋለ የለም። አላህ ያድርገና፣ አላህ ያድርገና። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጃብር ረዲየላሁ ዐንሁ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ቃል ኢነ ሚን አሐቢኩም ኢለየ ወአቅረቢኩም ሚኒ መጅሊሰን የውመል ቂያማ፣ እኔ ዘንድ በጣም ተወዳጅ የሆነ የውመል ቂያማ እኔ ዘንድ ከመቀማመጥ ቅርብ የሆነ አሐሲኑኩም አኽላቀን፣ ስነ ምግባሩ ያማረ ነው። በቃ ስነ ምግባርን አሳምር። እከሌ ደስ ሲል ይባላል። አንዳንድ ሰው እኮ መልክ እንኳን ሳይኖረው በእኛ አጠራር ፉንጋ ምናምን ብለህ ግን ደስ ሲል ይባላል። ለምንድን ነው የሚባለው? በመልኩ ነው? በስነ ምግባሩ እኮ ነው እንጂማ ውበት ያለው ሰው መጥቶ ሲያስጠላ ይባላል። ምኑን ያስጠላው? ስነ ምግባሩ እኮ ነው። ስነ ምግባር ሲበላሽ ባህሪው የሚያስጠላ ከሆነ ይሄ ልጅ ሲያስጠላ ይላል። ይሄ ልጅ እንዴት ደስ ይለኛል ሲያምር። ለምን? ስነ ምግባሩ እኮ ነው። ስነ ምግባር ያንተን ማንነት ደረጃን ከፍ ያደርጋል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ልክ እንደ መስታወት የዛኔ በውሃ በምን መልክ ይታያል? እኛም ሐዲስ እኮ መጥቷል። መስታወት ላይ ፊትን ስታይ አላህ የሰጠን የቅንድብ አቀማመጥ የአፍንጫን የጥርስ ስታይ ልክ ሲያም ዱዓ አድርግ። ምን? አላሁመ አሕሲን ኹሉቂ ከማ አሕሰንተ ኸልቂ፣ አላህ ወይ አፈጣጠሬን እንዳሳመርከው ስነ ምግባሬንም አሳምረው፣ እላይን ውብ እንዳደረግከው ውስጤንም ውብ አድርግልኝ፣ ስነ ምግባሬ ያማረ አድርግልኝ። የነብዩ ዱዓ ነው ሰለላሁ ዐለይሂ ወሰለም። ይህን ዱዓ ልናደርግ ይገባል። ነብዩ ስነ ምግባራቸው ላይ የደረሰ አላህ የመሰከረላቸው፣ ነገር ግን ይህን ዱዓ ያደርጉ ነበር እኛን ለማስተማር። ወኢነ አብገደኩም ኢለየ፣ ከእናንተ ዘንድ እኔ ዘንድ የተጠላ ከእናንተ መካከል፣ ወአብዓደኩም ሚኒ የውመል ቂያማ፣ የቂያማ ቀን ከኔ በጣም የተራቀ ማለት አሰርሳሩን፣ ሰርሳሮች ናቸው፣ ወልሙተሸዲቁን፣ ሙተሸዲቆች ናቸው፣ ወልሙተፈይሂቁን። ቃሉ ያ ረሱለላህ ቀድ ዓሊምና አሰርሳሩን ወልሙተሸዲቁን፣ ሰርሳሩንና ሙተሸዲቁንን አውቀናል አሉ ሰሃቦቹ። ፈመል ሙተፈሂቁን፣ ሙተፈሂቁ የሚባሉት እነማን ናቸው ሲባሉ ቃለ አልሙተከቢሩን፣ የሚኮሩ ሰዎች። ሰርሳሩ የሚባሉት ሁወ ከሲሩል ከላሚ ተከሉፈን፣ በጣም ንግግር በጣም ራሱን አጨናንቆ ንግግር የሚያበዛ አሉ። ወልሙተሸዲቅ የሚባሉ ደግሞ አልሙተጣዊሉ አለናስ ቢከላሚህ ወየተከለሙ ቢሚልዕ ፊህ ተፋሱሐን ወተዕዚመን ሊከላሚህ፣ ንግግሩን ከፍ በማድረግ በቃ ከኔ በላይ ተናጋሪ የለም ብሎ ኩራት የሚሰማው ሰዎችን ከኔ በላይ የሚናገር የለም አንደበተ ርቱዕ ነኝ ያለ ሌላውን ዝቅ አድርጎ እነከሌ ብሎ የሚንቅ፣ እነዚህ አይነት ሰዎች ኩራት ያለባቸው ሰዎች፣ በንግግር በምናቸው ራሳቸውን ከፍ የሚያደርጉ ሰዎች እኔ ዘንድ የተጠሉ ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አብዱላህ ኢብኑ ሙባረክ በአንድ ተፍሲር ላይ ሁስኑል ኹሉቅ ማለት አሉ ሁወ ጠላቁል ወጅሂ፣ ፊትን ፈገግ ማለት ነው። አዎ ወንድም ጋር ስትገኝ እንዳትል ፈገግ፣ ፈገግታ ሱና ነው። ፈገግ ስትል እኮ ይሄ ውስጥ ያለው ምንድነው ደም ስሮቹ ምኖቹ እነሱ ራሱ ሪላክስ ያደርጋል። በቃ ይቀላቸዋል። ኮስተር ስትል ከባድ ለቀቅ ወንድም ጋር ዛሬኛ አላህ ይዘንልን። ሌላው ጋር እንላፋለን ምናምን። ልክ ወንድሜ ጋር መስጊድ ስገባ እንቺ እንዴት ተብሎ ለወንድም ሰደቃ ነው። ፈገግ ብለህ ቅረበው። ፈገግ ብለህ መቅረብ ሰደቃ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፈገግታ ነብዩ ዘንድ ማይጠፋ፣ ሰሃቦቻቸውን በፈገግታ የሚያስደስቱ፣ ፈገግ ሲሉ ማይሳቸው ሱብሃንአላህ ያበራል እኮ ፊታቸው። ፈገግ ማለት ወበዝሉል ማዕሩፍ ወከፉል አዛ፣ አዛን ሰዎችን አዛ ከማድረግ መቆጠብ ነው ስነ ምግባር ማለት። ስነ ምግባር ሲያምር አዛኝ ትሆናለህ። ስነ ምግባር ሲያምር ቤተሰብን ታስደስታለህ። ስነ ምግባር ሲያምር ለጎረቤቶችህ ምቹ ትሆናለህ። ምትናፍቅ እከሌ የጠፋ አይመጣም እንዴ ምትናፍቅ ለጎረቤቶችህ፣ ለጓደኞችህ ምቹ ትሆናለህ። የምትወደድ የምትናፍቅ ትሆናለህ። ስነ ምግባር ያለው ሰው እኔ በጀነት ውስጥ ዋስ ሆነዋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አነ ዘዒሙን፣ እኔ ለሱ ዋስትና አለኝ።
ቢበይትን ፊ ረብዲል ጀና በጀነት ዳርቻ ላይ ለማን ሊመን ተረከል ሚራአ ክርክርን ላቆመ ለተወ ወኢን ካነ ሙሒቀን እውነተኛ እንኳን ቢሆን ክርክርን ለተወ ሰው እኔ ለጀነት ዳርቻ ላይ ላለው ጀነት በር ላይ ቃል እገባለታለሁ አሉ። ወቢበይትን ፊ ወሰጢል ጀና በጀነት ማዕከለኛው ደግሞ ቃል እገባለታለሁ ለማን ሊመን ተረከል ከዚበ ውሸትን ላቆመ ለተወ ወኢን ካነ ማዚሐን ለቀልድም ቢሆን ዛሬ ለቀልድ አለ የውሸት ሚዋሽ ለቀልድ ላቆመ አሉ። ወቢበይትን ፊ አዕለል ጀና ከጀነት ላይኛው ክፍል ደግሞ ቃል እገባለታለሁ ሊመን ሐሱነ ኹሉቁሁ ስነ ምግባሩ ላማረ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስነ ምግባሩ ላማረ አላህ ይላሉ በሌላ ሐዲስ ኢዛ አራደ አላሁ ቢዐብድን ኸይረን ለአንድ ባሪያ ኸይር ነገር ሲሻለት ፈተሐ ለሁ ባበል ዒልም የእውቀት በርን አላህ ይከፍትለታል። ወአግለቀ አንሁ ባበል ጀደል የክርክርን በር አላህ ይዘጋለታል። ወኢዛ አራደ ቢዐብድን ሸረን በአንድ ባሪያው ላይ መጥፎ ነገር ያሰበበት እንደሆነ ፈተሐ ለሁ ባበል ጀደል የክርክርን በር አላህ ይከፍትለታል። ወአግለቀ አንሁ ባበል ዒልም የእውቀትን በር አላህ ይዘጋበታል። ስነ ምግባር ሲበላሽ ውሸታም ትሆናለህ። ዛሬ ውሸታችን አላህ ይዘን ውሸታሞችን ጭምር የሚያስንቅ ውሸት ማለት አንድም ሞተ የት ነህ ደርሻለሁ ይላል። ሱብሃንአላህ ደርሻለሁ የሚባል አካባቢ አለ። ደርሻለሁ እዚህ ጋር ነኝ ይላል። ታክሲ ውስጥ ከሆነ ያልሆነ ቦታ ከሆነ ሰው ሊዋሽ ይችላል። ታክሲ ውስጥ ያሉ በአጠቃላይ ግን ዞር ብሎ ያዩታል። ለምን ውሸተኛ ጭምር የሚለው የሚያወግዘው ነገር ነው። ነጭ ውሸት ስነ ምግባር ሲበላሽ ውሸት ይመጣል። ሰውን ትንቃለህ፣ ከኔ በላይ ትላለህ፣ እኔ ነኝ ትላለህ። ውሸት ስነ ምግባር ሲበላሽ ጨካኝ ትሆናለህ። ለሰዎች አታዝንም። ይኸው ዛሬ ዓለም ላይ የምታዩት የስነ ምግባር መበላሸት ነው እኮ ጨካኞች፣ አረመኔዎች፣ አምባገነኖች የበዙበት ሰውን የሚገልበት ፊልስጤም ስንት ህፃናት አለቁ። በሀገራችን ላይ ስንቱ ይገደላል። የምን የጭካኔ ስነ ምግባር መበላሸት ሌላ አይደለም። ስነ ምግባር ሲበላሽ ደግሞ ከባዱ ነገር ወላጆችን ታስከፋለህ። ከወላጆች በላይ መሆን ትፈልጋለህ። እናት አባትን ትንቃለህ። ስነ ምግባር ይበላሻል። ትዳር ይይዛል፣ ኑሮ ይስተካከላል። ቆይ እኔ ሳልደውልላችሁ እንዳትደውሉ እኔን ውሱላችሁን የምትመጡት ይላል እናት አባቱ። አላህ ሳትበላ ሳትማር ሳትለብስ ያለበሰችን ያስተማረችን ያበላችን እናትህ ለሷ ፕላስቲክ ጫማ እየለበሰች ለአንተ ብራንድ የገዛችልሽ ተሸክመውን ብሎ ያስደሰተ ወላጅን ቆይ ትላለህ። የስነ ምግባር መበላሸት ይሄ በላ ነው። ይሄ ነገ ውድቀት ነው፣ ውርደት ነው። የፈለገ የዲግሪ አይነት ብትጭን ዶክትሬት ብትጭን ሸኽ ነኝ ብትል ምን ብትልም ዓሊም ነኝ ዳኢ ነኝ ብትልም እናት አባትን የምታስከፋ ከሆነ ወድቀሃል። ይሄን ወቅ እናት አባት አላህ ከራሱ ሐቅ ቀጥሎ ትልቅ ሐቅ የሰጣቸው ነው። አንድ ታሪክ ተናግሬ ፕሮግራሜን ልዝጋ። መይሙን ኢብኑ መህራን የሚባል ሰው ነበር። ሚን ኪባር ዑለማ ወካነ ሙአዲብ አውላድ ዑመር ኢብን አብዱልዓዚዝ አምስተኛው ኸሊፋ ተብሎ የሚጠሩት የዑመር ኢብን አብዱልዓዚዝ ልጆችን አደብ የሚያስተምር ሙአዲብ የሆነ ሰው ነው። መይሙን ኢብኑ መህራን የሚባለው አነ ጃሪየተሁ ይባላል። አንድ አገልጋዩ የእሱ አገልጋይ ባሪያው ጃአት ዛተ የውሚን ቢናኢን ፊሃ መረቁን በጣም የተቃጠለ በዕቃ ነገር እንደ ድስት ነገር መረቅ ነገር አግላ ይዛ መጣች። እሱ ዘንድ ወኢንደሁ አድያፉን እንግዶች አሉ። አስብ እንግዶች አሉ፣ በጓደኞች አሉ። ልክ መታ እሱ ጋር ስትደርስ የወድቅባትና ትለቋለች። እሱ ላይ በጣም ምን ያለ ነው የጋለ ነው። ፈነዘረ ኢለይሃ ሙገድበን ወደ እሷ በቁጣ ተመለከተ። ፈቃለት ልጃሪያ እቺ አገልጋዩ ባሪያው እሱ አገልጋይ ምን አለች? ያ መውላየ አለቃይ ወይ استعمل قوله تعالى የአላህ ንግር እስቲ ልብ ብለህ ስማው አስተንትነው። ወልካዚሚን አልገይዘ ብሏል አላህ። የአላህ እኮ ባሪያዎች ቁጭታቸውን የሚውጡ ናቸው ብላ ቀራች። ቃለ ለሃ ቀድ ፈዐልቱ እሺ ውጭ ያለው አላት። ፈቃለት እሷም አለች እዕመል ቢማ ባዕደሁ ከሱ ባለው ቀጥሎ ባለው ደግሞ ስራበት አለች። ወለዐፊና አኒናስ ሰዎችንም ይቅር የሚሉ ናቸው።
ፈቃለ ቀድ ዐፈውቱ ዐንኪ ካንቺ ይቅር ብያለሁ አላት። ፈቃለት ልጃሪያ ቀጠለቻ ወላሁ ዩሒቡል ሙሕሲኒን አላህ በጎ የሚሰሩትን ይወዳል ብላ ቁርአኑን አያውን ጨረሰችው። ቃለ መይሙን አንቲ ሑራ አንቺ ነፃ ነሽ ሊወጅሂላሂ ተዓላ ለአላህ ስል ነፃ አውጥቼሻለሁ አላት። በድለው ቁጭቱን ውጦ ይቅርታ አድርጎ ከዛስ ምን ያል ነፃ ይወጣ። አየ የአላህ ባሪያዎች ስነ ምግባራቸው ያላቸው ባሪያዎች ይህ ናቸው። ስለዚህ ነፃ ማውጣት፣ ሰደቃ ላይ መበርታት ማ ነቀሰት ሰደቀቱ ሚን ማሊና አንድ ሰው ከሰደቃው ከንገንዘቡ አይቀንስም። ወማ ዛደ አላሁ ዐብደን ቢዐፍዊን አላህ ለአንድ ባሪያ ከይቅርታ ደግሞ አይጨምርለትም ኢላ ዒዘን ክብርን ቢሆን እንጂ ይቅር ስትል ክብርን አላህ ዝናን ይጨምርልሃል። ወማ ተዋደዐ አሐዱን ሊላህ አንድ ስለ አላህ ብሎ ዝቅ አይልም ኢላ ረፈዐሁ ላህ አላህ ከፍ ያደረገው ቢሆን እንጂ። ለአላህ ብለህ ዝቅ ስትተናነስ፣ ለወንድሞች ስትተናነስ አላህ ከፍ ያደርጋል። ይቅርታ ስታደርግ አላህ ክብርን ይለግሳል። ሰደቃ ስታወጣስ አይቀንስም። አዎ ይህን ሐዲስ በዳዕዋ ሳቀርበው አሙሬ ላይ የማይጠፉ ታላቅ ዓሊም አሉ ረሕመቱላህ ዐለይህ አላህ የጀነት አላህ ይበላቸው። እንደው ወንድሞች ለሞቱት መሻይኾቻችን ኡስታዞቻችን ሐቂቃ አትርሱ፣ ነይታችሁ ዱዓ አድርጉ። ለኡማው ለፍተዋል ደክመዋል። ሼህ አብዱልባሲጥ ረሕመቱላህ ዐለይህ አብዛኞቻችሁ ታውቋቸዋላችሁ። ሼህ አብዱልባሲጥ ረሕመቱላህ ዐለይህ ዘጠናዎች ውስጥ በፈታ አባቦራ መስጊድ ቡሉጉል መራም እያስቀሩን እቺን ሐዲስ አነሷት። ማ ነቀሰት ሰደቀቱን ሚን ማል የሚለው ሐዲስ መጣና እሳቸው ላይ የተከሰተውን ተናገሩ። አንዋር መስጊድ ላይ ነው ያሉ። እንግዲህ የዛን ያስቀሩን ያ ነው ቅዲሳ የተከሰተው ከዛ በፊት ነው። አንዱ ተቸግሯል፣ እንደው መሄጃ አጣው፣ መሳፈሪያ አጣው፣ ወደ ሀገሬ መግቢያ ሱል ሳየው አሉ ፊቱ እንደው ሁሌ በየጊዜው የሚጠይቅ አይደለም፣ አዲስ ሰው ነው። እውነትም ቸግሮታል ብዬ ኪሴ ላይ 2 ብር ነበረች አሉ። እንግዲህ ታክሲ በሳንቲም ነው የምትሄደው የዛኔ 2 ብር ማለት ዋጋ አላት። ሰጠውታል በቃ ለአላህ። ከዛ ወጣሁ። ከመስጊድ ስወጣ ጫማዬን ለብሼ ከግቢው እየወጣሁ ሳለ አንዱ ደረሳ መጣና ሰላም አለይኩም ኡስታዝ ብሎ እቅፍ አረገኝ። እጁን ኪሴ ላይ ከቶ ሄደ። ምንድነው የከተው? ሲያወጣ 50 ብር ናት። ሱብሃንአላህ 2 ብር ሰጥተው አላህ ስንት አመጣ? ማነቀሰ ሰደቀቱን ሚን ማሊን። አዎ ሰደቃ አይቀንስም። አንፊቅ ይንፈቅ አለይክ ስጥ ይሰጣል። ማይቀንስ ነገር ቢኖር ወላሂ ሰደቃ ነው። በሰጠ ቁጥር ይጨምራል እንጂ አይቀንስም። ሰው አውጣ አይደለም ቆጥብ ቆጥብ ነው። ባንኩ በሞላ ቆጥብ ቆጥብ ነው። ስጥ ስጥ አይልም። ቆጥብ ቆጥብ ነው። ስጥ ሚልህ ዳዕዋ የለም እኮ ቆጥብ ቆጥብ ነው። ባንኮች ይሄን ነው የሚሉት። ስጥ ለሚገባው። አላህ ደግሞ ባላሰብከው መንገድ ያመጣል። ለጎረቤቶቻችን ምቹኑን ስነ ምግባር ከማማር ምልክት ነው። ወላሂ ላ ዩእሚን ወላሂ ላ ዩእሚን ወላሂ ላ ዩእሚን 3 ጊዜ አላመነም አላመነም አሉ እየማሉ ቂለ መን ያ ረሱለላህ ማነው አንተ የአላህ ምልክተኛ አሏቸው። ቃለ አለዚ ላ ያእመኑ ጃሩሁ በዋኢቀሁ ሙተፈቁን ዐለይህ ጎረቤቱ ሸሩን ተንኮሉን ማም ነው የሆነ ነገር ያርስብኛል እያለ ለጎረቤቱ ስጋት የሆነ ሰው መጥፎ የሆነ ሰው አላመነም ተባለ። ማንም ይሁን ማንም ጎረቤት ሐቅ አለው። ጎረቤት 3 ሐቅ ያለው አለ። እንተናግሬ ልዝጋው። 2 ሐቅ ያለው አለ፣ 1 ሐቅ ያለው አለ። 3 ሐቅ ያለው ጎረቤት ዘመድ ሙስሊም የሆነ ጎረቤት ከሆነ የዝምድና ሐቅ አለ፣ የእስልምና ሐቅ አለ፣ የጉርብትና ሐቅ አለ። ስንት ሐቅ አለው? 3። 2 ሐቅ ያለው አለ። ማን? ሙስሊም ሆኖ ጎረቤት ከሆነ የእስልምና ሐቅ አለው፣ የጉርብትና ሐቅ አለው። ሌላ እምነት ሆኖ ዘመድ ከሆነ የዝምድና ሐቅ አለው፣ የጉርብትና ሐቅ አለው። ሌላ እምነት ሆኖ ልብ በል። ሌላ እምነት የሆነ ዘመድ ያልሆነ አንድ ሐቅ አለው። የምን ሐቅ? የጉርብትና ሐቅ አለው። ሐቁ እንድትነካል ፈቀደ። በምንም መልኩ የጎረቤት ሐቅ ከባድ ነው። መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልዩክሪም ጃረሁ ጎረቤቱን ያክብር፣ በአላህና በመጨረሻ ቀን ያመናሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ከኛ ላይ ይጠበቅብናል። አላህ ሱብሓነሁ ወተዓላ ለጎረቤቶቻችን ምቹ ሆነን ለማህበረሰቡ ምቹ ሆነን እንደዚሁም ለሚስቶቻችን ምቹ ሆነን ሴቶችም ለባሎቻችሁ ምቹ ሆናችሁ ለዘመድ አዝማዱ ምቹ ሆነን ለጓደኞቻችን ምቹ ሆነን አላህ በሚወደው ባህሪ ተገልጸን
ነገ የውመል ቂያማ የነብዩ ሰለላሁ ዐለይሂ ወሰለም ጎረቤት የምንሆን አላህ ያድርገን። ስነ ምግባራችን ያማረ አላህ ያድርገው። ስነ ምግባራችን ያማረ አላህ ያድርገው። እንደው አመለ ሸጋ አላህ ይስጠን። ጥሩ ስነ ምግባር አላህ ይስጠን። የጨካኝነቱን አላህ ከኛ ያውጣልን። ሩህሩህ አዛኝ አላህ ያድርገን። ሩህሩህ አዛኝ አላህ ያድርገን። አላህ ሱብሓነሁ ወተዓላ የሁላችንም መጨረሻ ያማረ አላህ ያድርግልን። ያማረ አላህ ያድርግልን። ጭንቀታችንን አላህ ያስወግድልን። ጭንቀታችንን አላህ ያስወግድልን። አንድነታችንን አላህ ያጠናክርልን። የእውነት ወንድማማቾች አላህ ያድርገን። ለሱ ብለን የተሰባሰብን የተዛዘንን አላህ ያድርገን። ለሱ ብለን የምንዘያየር አላህ ያድርገን። እንደው አንድነታችን የእውነት አንድነት አላህ ያድርገን። በከሊመቱ ላኢላሃ ኢላላህ የተሰባሰበ አንድነት አላህ ያድርግልን። አላህ ሱብሓነሁ ወተዓላ ከማዕከላችን የተጨነቀን ከጭንቀቱ አላህ ይገላግል። የታመመን አላህ ያሽረው። የሞቱብን ቤተሰቦቻችን አላህ ያዘንላቸው። ከጀሃነም እሳት አላህ ይጠብቃቸው። ከቀብር ቅጣት አላህ ይጠብቃቸው። ያላገባውን ወጣት አላህ ጥሩ ትዳር አላህ ይለግሰው። እንደው ስነ ምግባር ያለው ያማረ ዲን ያለው ከመጣ ልጆቻችሁን ዳሩ ተብሏል። ወጣቱም ወንዱም ስነ ምግባሩ ያማረ ሆኖ ለትዳር የሚበቃ አላህ ያድርገው። እህቶቻችንም ያማሩ ዲን ያላት እንግዲህ ሴት ልጅ ለአራት ትመረጣለች። ለአራት ነገር ተብሏል። ለገንዘቧ፣ ለዲኗ፣ እንደዚሁም ለዘሯ፣ ለመልኳ ተብሏል። እንደው ዲኗን ያሟላች ሁሉን ነገር የተሟላላት አላህ ያድርጋት። አላህ ሱብሓነሁ ወተዓላ ትዳር የሌለውን አላህ ትዳር ይለግሰው። ለእህቶቻችን ሷሊ ባል አላህ ይለግሳቸው። ለወንድሞቻችን ደግሞ ሷሊ ሚስት አላህ ይለግሳቸው። ያ ረብ ልጅ የሌለውንም አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። የተጨነቀን ከጭንቀቱ አላህ ይገላግለው። ልጁ የራቀበትን አላህ ያቅርብለት። ልጁ በተለያየ ቦታ በሀገሩ ወጥቶ የተሰደደ አላህ ያቅርብለት። የታሰረበትን አላህ ያስፈታለን። የታሰረበትን አላህ ያስፈታለን። ጭንቀታችንን አላህ ያስወግድልን። ጭንቀታችንን አላህ ያስወግድልን። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ሰሞኑ የሞቱብንን ደግሞ ከሸሂዶች ደረጃ አላህ ያድርጋቸው። የሸሂድነትን ደረጃ አላህ ይለግሳቸው። ቤተሰቦቻቸውን ሰብሩን አላህ ይለግሳቸው። አላህ ሱብሓነሁ ወተዓላ የተሻለ መልካም ነገር አላህ ይወፍቃቸው። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته.